እፎይ እየተባለ አንደኛ ሃይማኖቱን በጣም እያንቋሸሸ ነው። ሁለቱ ሃይማኖት እንዲናከስ እየሰራ ነው። ኦርቶዶክስ የደገፈ እንዳይመስላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ዑመርን ደግሞ ታዋቁት ዑመር ይባላል። ወላ ቀዝቃዛ እና እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ተኔ ጋር ሰላም ነኝ። ዛሬ ይዤላችሁ የመጣሁት ለእናንተ ይመጥናል ያልኩትን ይዤላችሁ ብቅ ብያለሁ። እንግዲህ ሁሱ ይችላል። አላሁ አክበር አላሁ አክበር። አላህ ሱብሃነሁ ወተዓላ ይጠብቀው፣ ባለበት አላህ ይጠብቀው። ወላሂ ዱዓ አድርጉለት። አላህ ሱብሃነሁ ወተዓላ ይጠብቀው፣ ተሰውም አይን ተጥላቶችም አላህ ይጠብቅልን። እውነት ለመናገር የሙስሊሙም የክርስቲያኑም ኡስታዝ ነው። እሱ የሚገርም ልጅ ነው። አላህ ይጠብቀው እና ኢንሻአላህ አላህ ሱብሃነሁ ወተዓላ ይጠብቀው፣ አላህ ይጨምርለት። ማሻአላህ ብለናል እና ዛሬ እንግዲህ ይዤላችሁ የመጣሁት የሚገራርም ነው። እናንተ የሚጠበቀው ላይክ እያደረጋችሁ ሁሱ ይችላል እያላችሁ ሁሱ ይችላል በላችሁ። ሁሱ ይችላል ሳ ዑመር እና እንደዛ ነው። አስበር ማማ የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍም፣ አልከተልም፣ ሐሳብን አልደግፈው። የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ። አልደግፍም፣ አልከተልም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ይቅርታ አድርግልኝ። ሁሱ አይቆጣም አይፈራም ፈጽሞ፣ ጥያቄን ይመልሳል እውነት አጣጥሞ። ስንቱን አሰለመው ቁርአን ሸምድዶ፣ አንገት አስደፋው እፎይን አዋርዶ። ቁርአንን በቃሉ በልቡ ያተመው፣ የወንጌልን ጥልቀት መርምሮ ያወቀው። መረጃን አውጥቶ ለሚጠይቁት መልስ ይሰጣል ያለ ፍርሃት። በቲክቶክ አደባባይ በዚያ ሁኔታ እፎይን አሸነፈው በጽኑ እርጋታ። የኦሪትን ሕግጋት እንደ ውሃ ሲያፈሰው፣ እውነቱ ሲገለጥ መነሻው መድረሻው። እውነት ተደብቆ በውሸት ሀገር፣ ሐቁን አወጣው ሳያንገራገር። የእውቀት ማህደር የሐቅ መነሻ፣ የሰላም ሰባኪ የታሪክ መድረሻ። ዳግም ላይነሳ የእፎይ ሞጎራት፣ መቀበሪያ ሆነ የሁሱ ቤት። አላህ ይሮጣን ምናምን ስትል ነበር። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አሮጥም ብለን ብቻ ነገር ብለው ሄደ ልጁ። ያን ነገር እኔ ላስረዳው ነበረ፣ ደግሜ ላስረዳችሁ። እሺ ሐዲስ ላይ ምን ይላል መሰላችሁ? ሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ሲናገር ባሪያዬ ይላል ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ባሪያዬ ወደ እኔ እየተራመደ ከመጣ እኔ ደግሞ ወደ እርሱ እየሮጥኩኝ እቀርበዋለሁኝ አለ። አሁን እኛ ወደ አላህ ሱብሓነሁ ወተዓላ ስንሄድ ጊዜ ማለት ነው እየሄድን እየተራመድን ወደ እርሱ መሄድ ማለት ነው ወይ? አይደለም። ታዲያ ምን ማለት ነው? አምልኮ በመስራት ወደ እርሱ መቃረብ ማለት ነው፣ ወደ እርሱ መሄድ ማለት ነው። ኢብራሂም ዓለይሂ ሰላም በሱረቱ ሷፋት ላይ ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲ፣ እኔ ወደ ጌታዬ እሄዳለሁ አለ ኢብራሂም። ታዲያ ወደ ጌታዬ እሄዳለሁ ሲል እንደው እየተራመደ እየሄደ ማለት ነው? አይደለም። አምልኮ በማብዛት ወደ እርሱ ቀርባለሁ ማለት ነው። ስለዚህ እኛ አምልኮ በመስራት ወደ እርሱ በቀረብን ቁጥር ከእኛ እጥፍ በሆነ መንገድ እርሱ ወደ እኛ ይቀርባል ማለት ነው። አያችሁ፣ በስንዝር ያክል ባሪያ ወደ እኔ ከቀረበ በክንድ ያክል እኔ ወደ እርሱ ቀርባለሁኝ አለ። ክንድ ምንድን ነው? የስንዝራችሁ እጥፍ ነው። ወደ እኔ እየተራመደ ከመጣ ባሪያዬ እኔ ወደ እርሱ እየሮጥኩኝ ይቀርበዋለሁኝ አለ አላህ። ወደ አላህ እየተራመደን ስንሄድ ማለት ልድገመው፣ እኛ እየተራመድን እንዲህ መሄድ ማለት አይደለም በመንገድ ላይ ላ፣ አምልኮ በመስራት ወደ እርሱ መቅረብ ማለት ነው። ከዚያስ እኛ ከቀረብነው በላይ እርሱ ደግሞ ወደ እኛ ይቀርባል በጸጋው በምህረቱ። ገብቶሻል አይደለ? ያለ ማለት ነው። ይሄን ላስረዳ እያልኩት ነበር። አይ አይሆንም ማለት ምንም ማድረግ አይቻልም። ለዚያ ነው የገባሽ ይመስለኛል። ካልገባሽ ማስረጃውን
ትችላለህ ይመችክ ጨዋውን ጨዋ ያሳደገው ሙስሊም ወንድም በእውነት አንድች ክፉ ከአንደበቱ ሳይወጣ በሰላም አጠናቀቀው ጎበዝና ትችላለህ ጨዋ